ላሳድግ ብዬ እኔ እንትን መከራ ሳይቀርም አንቺ አድናሽ ነው ትግኛለሽ ሰው ብዬ ስንት መከራ አይቻለሁ ለኔ ምን አድርገሽልኝ ታውቂያለሽ አንቺ ተረጋጊ ሰሞኑን እቺን ሳምንት ምናምን የክትትል ከጀመርንበት ሰዓት ጀምሮ እዚህ ቤት መምጣት አቆማል ግን የአካባቢው ሰዎችን ጥያቄ በምናደርግበት ሰዓት ላይ እዚህ ቤት እንደሚመላለስ እዚህ ቤት ሲመጣም በፌስታል ብዙ ነገር ይዞ እንደሚመጣ በጣም ብዙ ነገሮች አራኔ ልጅ ተው እኔ ምንም ያየሁት ነገር የለም ምናልባት አንዳንድ ዘመድ ሊጠይቀኝ ይመጣል እንደው ዘመድ ወደ ከተማ ዘመዶች አሉኝ እንዴት ነው እግዚአብሔር ይመስገን አቶ ደምሴ የለም እንዴ አረ ማማ ያው ተሳስታችኋል ይሄዳለው ልጅ ኮንዴ መጣችሁት አራ አይደለም እናታችን አራ ሊዘፍሩስ የት ሄዶ ነው እሺ ለምን ተጠቆምን ታዲያ እዚህ በጨሮች የለም ምኖር እኔ ብቻዬን ነኝ አሁን ምኖር ብቻዬን ነኝ ማንንም የለኝም እንግዲህ ምን አይሶታ አለበው እንደተቆመ አላቀም ልጅ እንግዲህ ምን አቃለፈ ነው የለም እኔ አሁን እዚህ ሌላ ሰው የለም ማንንም የለም ብቻዬን ነው እንደምታየኝ እኔም ታምሜ ተኝቻለሁ እንደምታየኝ እንጂ እኔ የምትለው ሰውዬ እኔ በጨራሽ አላውቀውም በጨራሽ ለማስተማሪያ ስለምንፈልገው ምንም ማስተማሪያ የኛ ህይወት መቀለጃ ነው ልትለምንብን በእኛ ህይወት ገንዘብ ልታገኝ ውጣልን ነው በጣም ፈልግ ስሚኝ ተረጋጊ ማን ነው ደምሴ ምንሽ ነው ምን ይማርልህ አንቺ ታውቂያለሽ ልጅ አንቺ ታውቂያለሽ ምን ነውና ነው እና ምንድነው በተለይ እዚህ ቤት ካንቺ ጋር የሚመጣው ግለሰብ ረጅም ጊዜ ነው እና አላወቅኩትም እንደሆነ ሐኪም ቤትም ብሄር ይሄ ነው ባይነግሩኝም ጸበልም እንዳልሄድ ይኸው አቅም አነሰኝ አቅሟን ሱኘ ተኝቻለሁ ልጅ በምን አቅሜ አንቺ እናትሽ እኮ ታሟል እኮ እንደዚህ ታሟል ነው እንደዚህ አንቺ ሰው ስታይ ነው እንዴ አንቺ ውጭልኝ እንዴ ይኸውልሽ ያለመድሽውን እስካሁን ዛሬ ነገር ታረግላለሽ ግዴታሽ ነው እናትሽ አይደለሽ ግዴታሽ ምን አገባ እኔ ወላጅም ቢያዘው እንዴ ወለደች ትኛለሽ በሰላሳት አንተ እባክህ ዞር በል ሴትሽ ላይ ነው እንዴ ጉልበትን የምታሳየው ዞር በልልኝ እንደው ውጣልኝ እዚህ ድረስ ይዛችሁት የምትገቡ ተመሳስሎብህ ይሆናል መኪናውን ሌላ ቦታ ነበር የሚያቆመው ስሚኝ መኪናውን አስፋልት ተሻግሮ ነው የሚያቆመው እዛ አቆሞ እቃውን ይዛችሁት መጣ ረጅም መንገድ ተጉዛችሁ የምትመጡ ለምንድን ነው እንደዛ የምታረጉት ለምንባት ነው አይደለም እንደዛ አይደለም አንገላታችኝ አልሻቸው እንዴ ደረጃ አለ ስለዚህ ወንጀለኛ ነው የምታወራው ነው ስሚኝ በቃ ስሚኝ እስካሁን በጸባይ ነው እያናገርኩሽ ያለሁት ደምሴ የሚባል ወንጀለኛ እዚህ ቤት አለ ስለዚህ እሱን ወንጀለኛ ሰጡኛል ማአትንካኛ አቡባክ የሰማሽኝ ነው አይደል እስካሁን በጸባይ ነው እያናገርንሽ ያለ ነው ሌላ የኃይል እርምጃ ወይም ደግሞ ስሚኝ ከሰራተኛ ክፍል ትምህርት ቤት ተባረሽ እንዴት ነው ድርጅት ውስጥ የተቀጠረሽ መሰለኝ ምን አገባ ምንም እንደ ስራ ምን አይነት ስራ አንቺ ስርዓት ያዥ እያልኩሽ ነው ባከረዳታ እንደኮ ነገርኩ አንዴ በቃ ምንድነው የምትለው ስለዚህ አሁን የነገርሽኝ እያንዳንዱን ነገር ለእናትሽ እነግራታለሁ ምንድነው ሰሪውን እያንዳንዱን ነገር ያማል እንደ ችግር ነው የት ነው የማገኘው ደምሴ እኔ ምን አውቃለሁ ማታ ሰላም ጤና ይስጥልን እየተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች በሙሉ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ይህ ስለኛ ኑሮ ነው እኔ ፕሮግራም አዘጋጅና አቅራቢ ግሩም አያለው ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መተናል ይህ እንግዲህ አብዛኞቻችሁ ጥያቄ ያው ሽመልስ ጤንነት እንዴት ነው የሽመልስ ጤንነት ምን ላይ ነው የሚል ኮሜንቶች በአብዛኛው ያያየን ነበር ሽመልስ አሁን ላይ ጥሩ ጤንነት ላይ ይገኛል እንግዲህ ባለፈው ባያችሁት መልኩ ወይዘሮ ትዝታ ወይም የኔ እናት በመሳሪያ ተኩሳበት ነበር በአጋጣሚ ነው አሰባበት አቅዳበት ሲሆን አንዳንዴ በስሜት አይነት የምናደርጋቸው ተግባሮች ብዙ አደጋ ያደርሳሉ ከዚህ በፊት ለመናገር እንደሞከርኩትና በዛ የተነሳ ሽጉጥ ተተኩሶበት ነበር አሁን ግን ከህመሙ ጥሩ ጤንነት ላይ ይገኛል ከዛም በኋላ ግን አሁን ከባድ ነገር እንግዲህ ደርሶበታል እንዳያችሁት ልጁ ተደፍራ የ7 ሳምንት ነፍሰ ጡር ሆና ተገኝታለች እንግዲህ ያው ያንን ነገር አገገምኩ ሲል ሌላ እንደ ተጨማሪ ነገር መጣበትና እኔም ደግሞ ይሄን ነገር ለማስተካከል የቻለኝን ጥረት እያደረኩ ነበር አሁን ላይ ደግሞ የአስረጋዡን ማንነት እንግዲህ ቀስ በቀስ በመረጃ እየደረስንበት ነበር የአቶ ተሰማ ልጅ በደንብ ማውጣጣት ስንሞክር የህግ አካላት ጋር ወስደናት ብዙ ነገሮችን ማድረግ ስንሞክር ነገሩን ተናግራችና አንድ ግለሰብ አለ አቶ ደምስ የሚባል እሱ ነው በተደጋጋሚ እዛ ሲመላለስ የነበረው ስለዚህ እሱ ነው የደፈራት የሚል መረጃ ሰጥታናለች ስለዚህ ያንን መረጃ በመከተል አቶ ደምስ ያለበትን በማጣራት ላይ ያለን የሚኖርበትን አካባቢ የሚሰጡ መረጃዎችን አግኝተናል ፍንጮችን አግኝተናል ስለዚህ ዛሬ ጉዟችን የሚሆነው አቶ ደምስ
ወደሚገኝበት ቦታ ነው። እሱን አግኝተን እንግዲህ የምናደርገው አብረን ምን አይነት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ተከታተሉ። እንግዲህ አቶ ደምስ የተባለው ቤት ነው አይደለም? ሰላም ኖት? ሰላም ለዚህ ቤት እንዴት ኖት? አቶ ደምስ የለም እንዴ? አቶ ደምስ የሚባል ግለሰብ ፍለጋ ነበር የመጣው። ተሳስታችኋል። ምን ፈልጋችሁ ነው መጣችሁ? ምን ያሞይ ተኝቻለሁ። ምን ፈልጋችሁ መጣችሁት? እርስዎ ባለቤቱ ኖት አቶ ደምስ? ኧረ ሴፔን ነው ምንድነው? ሳይመን የሚባል የለም እዚህ ቤት። ተሳስታችኋል። ተጠቁመን የመጣ ነው እናታችን። አቶ ደምስ የሚባል ግለሰብ እዚህ ቤት እንደሚኖር ተነግሮ ነው የመጣ ነው። የለም ተሳስታችኋል። ሂዱ፣ ቀጥሉ፣ ሂዱ። ምን ፈልጋችሁ መጣችሁ? ተሳስታችኋል። በስተት ነው። እኔ አሞኝ ተኝቻለሁ። ልጄ ገብተን ማየት እንችላለን ውስጡን? ኧረ ምንም ሰው የለም። ብቻ ያለው ታሞኝ ተኝቻለሁ። እስኪ ቆይ እናታችን፣ ቆይ እስኪ እናታችን። የት ነው ያለው? ኧረ አይደለም እናታችን። የት ሄዶ ነው? እሺ ለምን ተጠቆምን ታዲያ? እዚህ እሷ ታማለች ሲባል ወሬ ሰምታችሁ? ኧረ አይደለም እናታችን፣ እንደዛ አይደለም። እስኪ ቆይ ቁጭ እንበልና ወንበር አለ መሰለኝ እዚህ ጋር። ተረጋግተን ቁጭ ብለናል እናታችን። ማለት ያው እኛ ምንም አይነት ነገር ፍለጋ አልመጣም። እዚህ ቤት የመጣ ነው አቶ ደምሴ የሚባል ግለሰብ እዚህ ቤት እንደሚኖር ተጠቆመን ነው። በጣም የምንፈልገው ግለሰብ ነው አቶ ደምሴ የሚባልና እዚህ ቤት ይኖር እንደነበረ መረጃ ደርሶ ነው የመጣ ነው። ኧረ ደምሴ የሚባል እዚህ የለም። እኔ እንግዲህ ከእኔ በፊት ድሮ እንዳለ አላውቅም እንጂ አሁን እና ባለቤት የነበረ የምንኖረው። አሁን ባለቤቴም ታሞ ይኸው ከረጅም ጊዜ በኋላ ሞቷል። እኔም ይኸው ጎንበስ ቀና ደፋ እያልኩኝ ፋብሪካ ተቀጥሬ ሰራ ነበረ። ብዙ መከራና ስቃይን አሳልፌያለሁ። አሁን ደግሞ ስል ደግሞ ይኸው ከጊዜ በኋላ ደግሞ አሞኝ ይኸው ተኝቻለሁ። እኔ ችግሩም ሊገባኝ አልቻለም። እኔ ያውኩት እንጂ ባለቤትና ከኔ ሌላ ውጭ ማንም አይኖረው ነበር። አሁን እኔ ብቻዬን የምኖረው፣ በሌላ ሰው ማንም የለ። እንግዲህ በስተት መተህ ከሆነ አላውቅም ልጄ፣ እኔ እንጃ። አይ በስተት ሳይሆን ማለት እንትኖች እኛ አሁን መረጃ እንሰበስባለን። እንደዚህ የምንሰራቸው ስራዎች ላይ አሉን፣ አባሎች አሉኝ፣ ጓደኞች ከጀርባ የሚያዋቸው እና እነሱ ብዙ ቦታዎች ስለምልካቸው እዚህ ሰፈር ላይ በሚጠይቁበት ሰዓት አቶ ደምስ የሚባል ግለሰብ እዚህ ቤት ውስጥ ይኖር እንደነበረ፣ እዚህ ቤት እንደሚመላለስ፣ ብዙ ጊዜ እዚህ ቤት እንደሚታይ ነው የሰጡን መረጃ እና አቶ ደምሴ ማለት ደግሞ በጥብቅ የሚፈለግ ግለሰብ ነው። ስለዚህ ለእርሶም ያውቃሉ መሰለኝ ይመስለኛል እንግዲህ ስለ ወንጀል ህጎች ምናምን ያውቃሉ። ወንጀለኛ የሆነ ግለሰብ መደበቅ ሌላ ተጨማሪ ወንጀል እንደሆነና ይህ አቶ ደምሴ የሚባል ግለሰብ በወንጀል የሚፈለግ ግለሰብ ነው። እሱማ አውቃለሁ፣ ወንጀል እንደሆነማ አውቃለሁ። ግን እኔ እንደዛ የሚባል ሰው እኔ ጋር በጭራሽ የለም። የምኖረው እኔ ብቻዬን ነኝ። አሁን የምኖረው ብቻዬን ነኝ፣ ማንም የለኝም። እንግዲህ ምን አይነት ሰው አለ ብሎ እንደጠቆመ አላውቅም። ልጅ እንግዲህ ምን አውቃለሁ ነው የለም። እኔ አሁን እዚህ እኔ ብቻ ነኝ የምኖረው፣ ማንም ከኔ ጋር የሚኖር የለም። ምን ብሎ እንደነገሩ አላውቅም። እንግዲህ አላወኩም ልጅ። አዎ። እና በወንጀል ስለሚፈልግ እርሶ ደበቁት ማለት ያው እርሶ ላይ ወንጀል ነው። እዚህ ቤት ስንት ሆናችሁ ነው የምትኖሩት? አሁንማ እኔ ብቻዬን የምኖረው፣ ሌላ ሰው የለም እዚህ ቤት? ሌላ ሰው የለም፣ ማንም የለም። ብቻዬን የምኖረው እንደምታየኝ፣ እኔም ታምሜ ተኝቻለሁ እንደምታየኝ እንጂ እኔ የምትለው ሰውዬ እኔ በጭራሽ አላውቀውም፣ በጭራሽ። እንግዲህ ማን አለ ብሎ እንደነገረህ አላውቅም። እንግዲህ ማን እንደጠቆመህ እንጂ እኔ ባቅ ኖሮማ መቼ ነገር እናሳየህ ነበረ እንደውም ያለበትን። ግን እንደዛ የሚባል ሰውዬ ግን እኔ አላውቅም። ለራሴ ታያየኝ ታምሜ ተኝቼ እንኳን ሰው ሊደብቅ ለራሴ መስራቅቶኛል። ይኸው ልጄ ስንት ጊዜ መሰለህ። ምን ሆነው ነው የታመሙት? በቃ ምንም ከጊዜ በኋላ የመጣብኝ በሽታ ነው። ምንም አላወኩትም። ይሄ ነው ልልህ አልችልም። ልጄ ታምሜ ተኝቻለሁ። ስንት ጊዜ መሰለህ፣ ረጅም ጊዜ ነው እና አላወኩትም ምን እንደሆነ። ሐኪም ቤትም ብሄድ ይሄ ነው ባይነግሩኝም ጸበልም እንዳልሄድ ይኸው አቅም አነሰኝ። አቅም አንሱኝ ተኝቻለሁ ልጄ። በምን አቅሜ ማለት ብቻዎትን ከሆኑ ታዲያ ማን ነው የሚያስታምሙት? እንደማየው
ቤቶት ብዙም የተዝረከረከ ነገር እንኳን ብዙም በጣም ይሄን ያህል የለው። እንደዚህ ከታመሙ እንደዚህ ከተኙ ታዲያ ማን ነው የሚያስታምሙት? እንደው ጎረቤትም ምንም ብቅ እያለ አየት ወብየት ያደርጉኛል እንጂ እኔ ማንም የለኝም። ታዲያ ተከራይተው ነው የሚኖሩት ወይስ የራሱ ቤት ነው? ይሄ የራሴ ቤት ነው። ተከራይቼ አይደለም፣ የራሴ ቤት ነው። ተከራይማ ቢሆን ኖሮ ያውት ይጥሉ ነበር። ምን እከፍላለሁ? ስለዚህ የራሴ ቤት ነው። እናቴ ቤት ውስጥ የራሴ ነው። አሁን ታዲያ ለምንድን ነው ደምሴ የሚባለው ግለሰብ እዚህ እንደሆነ የተነገረን? ምን ያህል ጊዜ ሆኖት እዚህ ከገቡ? እኔ ረጅም ጊዜ ነው የኖርኩት እዚህ። ረጅም ጊዜ ነው። ዓመተ ምሕረቱና ጊዜውን ባላስታውሰውም ረጅም ጊዜ ኖሬበታለሁ። እንግዲህ ቤቴ ነው። እንግዲህ ምን አውቃለሁ? አላወቅሁትም። ማለት ግራ የሚያጋባ ነገር ነው። እኔ እንጃ። እኔ ምን አውቃለሁ? ምን እንደጠቆሙና ምን እንደላኩ አላወኩም። እኔ እንጃ። ምን አውቃለሁ ልጄ? እኔ እንጃ። እንደዛ የምትሉ ሰውዬ እኔ አላውቅም። ባለቤቴ ነበር፣ ሞቶብኛል። አቶ ደምሴ ነው የሚባለው ባለቤቱ? ኧረ አይደለም፣ አበበ ነው የሚባለው እኮ። አሁን ታዲያ አቶ ደምሴ የሚባለው ግለሰብ እዚህ ከሌለ እዚህ ሰፈር ላይ አንድ ግለሰብ እንደሚመላለስ እዚህ ቤት እንደውም በጣም በተደጋጋሚ እንደሚመጣ እንደውም ክትትል እየተደረገበት ነበር የተወሰነ ጊዜ። እንደውም ሰሞኑን እቺን ሳምንት ምናምን የክትትል ከጀመርንበት ሰዓት ጀምሮ እዚህ ቤት መምጣት አቁሟል። ግን የአካባቢው ሰዎችን ጥያቄ በምናደርግበት ሰዓት ላይ እዚህ ቤት እንደሚመላለስ፣ እዚህ ቤት ሲመጣም በፌስታል ብዙ ነገር ይዞ እንደሚመጣ በጣም ብዙ ነገሮች። ኧረ እኔ ልጅ ተው፣ እኔ ምንም ያየሁት ነገር የለም። ምናልባት አንዳንድ ዘመድ ሊጠይቀኝ ይመጣል። እንዲሁ ዘመድ ወደ ከተማ ዘመዶች አሉኝ። እነሱ ታምሜ ሴተኛው ሊጠይቁ ሲመጡ እነሱን አይተው አውርተውበት ይሆን ለዘመዶች እንጂ እኔ አሁን የምትሉ ሰውዬ እኔ በጨራሽ አላውቀውም። እኔ በጨራሽ እንጂ ተከተማማ ዘመዶች እየመጡ እኮ ይጠይቁኛል። እግዚአብሔር ይማርሽ ይሉኛል። አንዳንድ ነገር ገዝተውልኝ ይመጣሉ። ያችን ስጥት አድርገውኝ ይሄዳሉ። ቤቴንም ጠረቅ አድርገው እንደው መላመላምለው ተነስተው ይሄዳሉ። ከተማው ከዘመዶቼ ይመጣሉ። አልፎ አልፎ ይጠይቁኛል። የእህቶችም ልጆች የወንድሞችም ልጆች አሉ ወደ ከተማ፣ እነሱ እየመጡ አንዳንዴ አየት ያደርጉኛል እንጂ አሁን ይሄ አንተ የምትለው ሰውዬ ስም እኔ አዲስ ነው የሆነብኝ። እኔ ጨረሻ አላውቀውም። እኔ ምናልባት ዘመዶቼ ሲመጡ እንደዛ ብለው ነገሯቸው ከሆነ አላውቅም እንጂ የከተማ ላከው ሰውዬ አሁን ዛሬ ለእኔ አዲስ ነው የሆነብኝ እና እኔ አላውቅም። እንግዲህ ልጅ ምናልባት ከሚጠይቁት ዘመድ መካከል በስም ወይ ሌላ ተመሳስሎ ከሆነ ወይ ስሙን የማያውቁት ዘመድ እንደዚህ ከሆነስ ምናልባት እንዴ የዘመዶቼ ስም አላውቅም። እኔ የዘመዶቼ ስም አውቃለሁ እኮ የዘመዶቼ ስም እንደ ሁሉንም አውቃለሁ፣ ግን እንደዛ የሚባል ዘመድ ጭራሽ የለኝም። እኔ የማን ድርጅት ነበር የሚሰሩት? የማን ፋብሪካ ነው? ፋብሪካ ሰራለሁ ብለውኝ ነበር። ፋብሪካ እሰራለሁ፣ ስሙ ጠፋብኝ እንጂ ፋብሪካ አቶ ተሰማ ይባላል የፋብሪካው ባለቤት ወይስ? አሁን እንደዛ ልክ ነህ፣ እንደዛ ነገር ነው። አቶ ተሰማ እንደዛ ልክ ነገር እንደዛ ነገር ነው። ዛሬ ብዙ አመት ከአመት በፊት ጀምሮ ነው የሰራሁት። ብዙ አመት ሰርቻለሁ እዛ ድርጅት። አሁን ከጊዜ በኋላ ልታም የሚተኛው ላለው ልጄ ባለቤቶት ከመሞቱ ማለት ባለቤቶት ሞቷል እየነገሩኝ ከሆነና ባለቤቶት ከመሞቱ በፊት ነው ወይስ ከሞተ በኋላ ነው ስራ የጀመሩት? ስራ የጀመርኩት አይ ከባለቤቴ ከሞተ በኋላ የብዙ ስቃይ ነበረብኝና ለዛ ብዬ ነው እንትን ያልኩት የገባሁት። እንዴት አገኙት ድርጅቱን? ያቶ ተሰማ በምን እንዴት ሊገቡ ቻሉ? ሰው በሰው አግኝቼ ገባሁና ብዙ አመት ሰርቻለሁ፣ አገልግያለሁ እዛ። አቶ ሽመልስ የሚባል ግለሰብ ሲያውቃሉ? የሱ ዘመድ ነው መሰለኝ፣ እንጃ የዛ ነገር መስሎኛል እንጂ እንጃ። ማለት ከእርሱ ጋር ግንኙነት አለው አቶ ሽመልስ የሚባለው ግለሰብ? ኧረ ከእኔ ጋር ምንም ግንኙነት የለውም። እንደዚህ በመታወቅ ደረጃ? ኧረ የለም። ከአቶ ተሰማ ጋርስ መግባባት ነገር ውስጥ አለ ወይስ? ኧረ የለኝም ከእነሱ ጋር። ማለት እሱ ድርጅት የአቶ ተሰማ ድርጅት ተቀጥረው የሚሰሩ ከሆነ እንዴት ነው የገቡት እዛ መስሪያ ቤት? በምን ሁኔታ ነው የገቡት? ሰው በጓደኛ ነበረ። በእነሱ ገባሁና ከዛ ተነስቼ ወደ ስራ ሄዳለሁ፣ ከስራ ወደ ቤቴ ነው እንጂ እኔ ከሌም ብትል ሰው እኔ ማንንም አላውቅም። ወደ ስራዬ ነው፣ ከስራ ወደ ቤቴ ነው። ስለ አቶ ተሰማስ ቤተሰቦች ያውቃሉ? ስለ ልጆቹ? ኧረ እኔ አላውቃቸውም። የአቶ ሽመልስስ ቤተሰቦች ያውቃሉ? ኧረ እኔ አላውቃቸውም። እነሱ ነው። ኤልሳ የምትባል ልጅ? ኤልሳ ቤት ሽመልስ አላውቃትም። እርግጠኛ ነው? እኔ አላውቅም።
የምትላቸው ሰው በሙሉ ለእኔ አዲስ ነው የሆነብኝ። አንተ የምጠይቀኝ ነገር ማለት ነው አዲስ ነው የሆነብኝ ሁሉ። ግን እኔ ምንም ሊገባኝ አልቻለም፣ አላወኩም። አዲስ ነው የሆነብኝ እኔ። ስለዚህ ዝም ብለህ ልጅ የምታደክመኝ ለራሴ ያሞኛል። በእናትህ እስኪ ሂድልኝ፣ አታድክመኝ። አይ እንሄዳለን፣ ችግር የለውም እኮ እናታችን። ግን የእርሶ ስም ግን ይቅርታ አልጠየቅኩትም። የእርሶን ስም እኔ ስም ያደርግልሃል ልጅ? አይ ያው ለማወቅ ደረጃ ችግር የለውም። ምክንያቱም አይታወቅም፣ ምናልባት አዲስ ነገር የሚያገኙት ነገር ካለ ይነግሩናል። እሺ እንግዲህ ስሜ ማም ችግረኝ፣ እኔ አለም ነው ስሜ። ወሽ ወይዘሮ አለም ማለት እንግዲህ እንደነገርኩት ነው። ደምሴ የሚባለው ግለሰብ በትልቅ ወንጀል የሚፈልግ የህግ አካላትም እኛም የምንፈልገው ግለሰብ ነው አቶ ደምሴ የሚባለው ግለሰብ እና አቶ ደምሴን ለመፈለግ እንግዲህ ብዙ ቦታዎች እየሄድ ነው። አቶ ደምሴ ማለት ቅድም አውቀዋለሁ ያሉትን የአቶ ሽመልስን ልጅ አስገድዶ የደፈረ ግለሰብ ነው። ስለዚህ እርስዎ አሁን መቼም ምናልባት ልጅ ቢኖሩት እንኳን ልጆት ላይ እንደዚህ አይነት ነገር እንዲደርስ የማይፈልጉ ይመስለኛል። አልፈልግም። ስለዚህ እንደዚህ አይነት ሰው ደግሞ ወደ ህግ አካላት መግባት አለበት። ግድ ነው፣ ግድ ነው። ወንጀል ከሰራማ ግድ ነው፣ ያስፈልጋል፣ ግድ ነው። ማንም ሴት ልጆቻችን ላይ እህቶቻችን ላይ እናቶቻችን ላይ እንዲደርስ የማልፈልገውን ነገር ነው የአቶ ደምሴ የሚባለው ግለሰብ ያደረገው። ስለዚህ ያው እርስዎም ሴት ኖት፣ ምናልባት ሴት ልጅ ወደፊት ኖሮት እንኳን ቢሆን የሰውም ሴት ልጅ ሊያዩ ይችላሉ። ስንት አለ ጎረቤት፣ ስንት ልጅ አለ፣ ስንት አለ። ስለዚህ እነሱ ልጆች ላይ እንደዚህ አይነት ነገር ቢደርስ ዝም እንደማይሉት ሁሉ ይሄም አቶ ደምሴ የሚባለውን ግለሰብ አቋል ያሉትን ሽመልስ የሚባለውን ግለሰብ ደፍሮ እንግዲህ ልጅቷን የ7 ሳምንት ነፍሰ ጡር ነች። የአእምሮዋም ሁኔታ ልክ አይደለም። አሁን ከባድ ነው ልጅ፣ ከባድ ነው። ስለዚህ እንደዚህ ነገሮችን ያደረሰውን ግለሰብ ለህግ አካል አሳልፈው ቢሰጡ ደስ ይለናል፣ የሚያውቁት ከሆነ። እኔ አላውቀውም ልጄ፣ እኔ አላወኩትም እና ስላላወኩ ነው እንጂ በአቅማ ኖሮ ነገር አለው ልጄ። አሁን ለምን ታደክመኛለህ? እኔ ያሞኛል። ስለዚህ ትሄድልኝ ልጄ፣ ሄድልኝ። እኔ ምንም አውቀው ነገር የለም እና ሰላም ዋል፣ ደህና ዋል። ችግር የለም። አይ እናታችን እንሄዳለን፣ ይገባናል እኮ ህመም ላይ እንደሆኑ እኛም እናያለን። እኛም ችግር የለም፣ መርዳት ያለብንን ነገር እርሱን እንረዳውታለን። እንደዚህ አይነት ምንም ነገር እንዲሆኑ አንፈልግም። እኛም እርሶን ለማድከም አይደለም የመጣ ነው፣ ግን ይህን ግለሰብ በቁጥጥር ስር ለመዋል ነው እዚህ ድረስ የመጣ ነው። እንግዲህ ሰማና ሳገኝ ሰማ ወሬውን እንደዚህ ከተባማ እደውላለሁ እንጂ ለአሁኑ ምንም የማውቀው ነገር የለም። እንተኛበት። ሰላም ዋል። እናታችን እኛ እንወጣለን፣ ግን የመጣ ነው ከአዲስ አበባ ነው። ከአዲስ አበባ ብዙ ኪሎሜትሮችን አቆራርጠን እዚህ እርሱ ያሉበት ቦታ የመጣ ነው። እርሱ ጋር ከመምጣቴም በፊት ለ3 ቀን አካባቢ የሰፈር ተመላልሰናል። ስንመጣም መረጃ ብቻ ይዘን አይደለም የመጣ ነው፣ ከነ ማስረጃዎቻችን ነው ጭምር። ምክንያቱም ፍንጭ ስናገኝ የፍንጩን ትክክለኛነት አረጋግጠን ነው እዚህ ቤት የምንመጣው እንጂ ዝም ብለን መረጃ ስላለን ብቻ ዝም ብለን የሰው ቤት አንመጣም። ስለዚህ እዚህ ሰፈር ስንመላለስ ስንጠይቅ ጎረቤቶቹን፣ አካባቢው ነዋሪ ምናምን ጠይቀናል። እሱን ማጣርቶች ስናደርግ 2 ሰው በጣም እንደሚመላለስ እዚህ ቤት፣ አንድ ወንድና አንድ ሴት በጣም ይመላለሳሉ። ሴቷ በጣም ነው ኦቨር፣ እንደውም እዚህ ቤት ነዋሪ የምትመስለው እሷ ነች እስኪባል ደረጃ እንደምትመላለስ፣ ከእርሶ ጋር ያላት ግንኙነት እንደማይታወቅ። ሰውየው ግን ለ3 ሳምንት ያህል አካባቢ የለም እዚህ ቤት እንደጠፋ። ነገር ግን ከዛ በፊት በጣም ነው የሚመላለሰው። በየቀኑ ሲመጣም በኩርቱ ፌስታል በሆኑ እቃዎች ብቻ ብዙ ነገሮች ይዞ እንደሚመጣ እዚህ። ለመሆኑ አንተ ቆይ ፖሊስ ነህ ልጅ? እንዴ ሁሉ ስታጣራ የምትለው ዞር የምትለው? እኛ ፖሊስ ሳይሆን ከህግ አካላቶች ጋር እንሰራለን። እኛ ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን። ከህግ አካላቶች ጋር፣ ከመንግስት ከየትኛው ተቋም ጋር እንሰራለን። ከግል ድርጅቶች ጋር፣ ከብዙዎች ጋር በእጅና ጓንትነት ሆነን እንሰራለን። ወንጀለኞችን ለማጋለጥ ደግሞ ግዴታ የህግ አካል መሆን የለብን። ወንጀለኛ ለማጋለጥ ማንኛውም ሰው የሁሉም ሰው ግዴታ ነው። ሴት ልጅ ግን አለች ትመጣለች። አዎ ልጄ ናት። ብቻዬን ነው የምኖረው አሉኝ እኮ። ያው ሄድ መጣ ስለምትል ታዲያ ብቻዬን ነው አሁን የምታየኛው። ብቻ ያገኘኸኝ ያው ብዬ ነው እንጂ እኮ አለች ልጄማ አለች እኮ፣ ሴት ልጅ አለችኝ እኮ። ያው አሁን ያው ስታገኘኝ ብቻዬን ስለሆንኩኝ ብቻዬን ነኝ አልኩህ እንጂ እኮ ልጅማ አለችኝ እኮ። ምን ያህል ጊዜ ሆኖታል ከታመሙ? ኧረ ረጅም ጊዜ ሆኖኛል፣ ረጅም ጊዜ ሆኖኛል። ታምሜ ተኝቻለሁ ያው እንጂ ልጅማ አለችኝ። በምን ምክንያት ነው የታመሙት? እንግዲህ እዛ ፋብሪካ ነበር ስሰራ የኖርኩት። አሁን ሲያመኝ ስራውንም ተውኩት። ሕክምናም ሄድኩኝ፣ ምንም መፍትሄ የለው። ጸበልም እንዳልሄድ ብዙ አቅሜም ደከመ፣ ቅዝቃዜውንም እየፈራሁ ይኸው ተኝቻለሁ እንጂ ልጅማ አለችኝ። የመጣች ትጠቀኛለች እኮ ልጅ አለችኝ።
እሷን አይተው ይሆናል እንግዲህ ስገባች አሉት። ወንድ ገባ የሚሉህም ነገር ያለ እኮ ዘመድ እየመጡ እኮ ይጠይቁኛል። ዘመዶች ከተማ እየመጡ ያውኛል ብያለሁ። ሌላ የምትለው ነገር ግን እኔ አላወኩትም። ልጄ ዝም ብለህ ነው የምታስጨንቀኝ ነው የምልህ። እኛ እንዳልኩት ነው። ምክንያቱም ይህንን ሰውዬ ግን እርስዎ ደብቀውን የምናገኘው ከሆነ ያው እርሱም ተጠያቂው ነው፣ በህግ ተጠያቂው ነው። መቼም በዚህ እድሜዎት እውነት ነው። እሱማ ጠይቃለሁ። ማረሚያ ቤት ሙሉ ጊዜዎትን መጨረስ አይፈልግም። እውነት ከሆነማ እኔ ከደበኩትማ እውነት ነው እንትን እጠየቀበታለሁ። ግን እኔ ነገርኩህ፣ እኔ ዘመዶቼ ይመጣሉ ይጠይቁኛል አልኩህ እኮ። ዘመዶቼ እየመጡ ይጠይቁኛል። እነሱን አይተህ ከሆነ ደግሞ እንጂ አላውቅም እንጂ እና ልጄም ትመጣለች ታያኛለች። እና ስለዚህ ሌላ ምን አለ? እኔ ሌላ ምንም ወንጀለኛ የደብኩት የለም። እንግዲህ እንደምታየኝ እኔ ተንግቻለሁ። ምን እደብቃለሁ? ቤቱም ይኸው ገብተህ ከፈለክ እሱማ ገብተን አየን እኮ። ታዲያ ምንም የለ እንግዲህ። ታዲያ ምኑን ታዲያ ምን መቼም ወንጀለኛ እንደዚህ ፊት ለፊት አይቀመጥም። ታዲያ በዛ ላይ ደግሞ ይሄ ግለሰብ ለ3 ሳምንት ያህል የጠፋበት የሆነ ምክንያት አለው። ነው እሺ። ዛሬ ደግሞ ሰው ይዘሽ መጣሽ? ምን ሰው አመጣለሁ ልጄ? ምን ሰው አመጣለሁ? ሰላም አለን። ምን እያደረጋችሁ ነው? እሷ ነሽ የእርስዎ ልጅ? እሷ ናት። ልጄ ናት። ደግሞ ሰው ሰብስበሽ መምጣት ጀመርሽ? እኔ በሌለሁበት ምንድን ነው የምንፈልገው? ተቀመጭ። ተረጋጊ። ለምን የምትቀመጠው? አንተ ምን እያደረክ ነው እዛ ጋር? ቆይ እኛ ጋዜጠኞች ለምን ባት ነው? አይደለም ካሜራ ስታይል መጥራት ጀመርሽ? አንገላታችኝ ያልሻቸው እንዴ? ተረጋጊ። አይ ተረጋጊ። በቃ እናትሽን አንዳንድ ጥያቄዎች መጠየቅ ስለፈለግን ነው እዚህ ድረስ የመጣነው። ሲጀምር እሷ ምንድን ነው የምትጠይቃት? የት ነው የምታውቃት? እናውቃታለን እኮ። የት ነው የምታውቃት? ያው በምርመራ ስራችን ምርመራ ፖሊስ ነህ? አዎ ፖሊስ ከሆንክ ማዝዣ ፈቃድህን አሳየን። ከእኛም እንደፈለግ ተናገር። ይኸውልሽ እኛ ፖሊሶች ሳንሆን የምርመራ ጋዜጠኞች ነን። የጋዜጠኝነት ፈቃዳችን እናሳይሻለን ካስፈለገ። አይ እኔ አልፈልግም፣ ምንም አይሰራልኝም። የጋዜጠኝነት መታወቂያ አለኝ፣ ሳይዝ ይችላል። እሺ ምን ይሁን ነው የምትለው? ይሄ መንግስት የሰጠን የጋዜጠኝነት ፈቃዳችን ነው። ምን ይሁን ነው የምትለኝ? አንዳንድ ጥያቄዎችን ልጠይቃቸው ነበር የመጣነው፣ ግን አንቺ ከመጣሽ አይቀር አንዳንድ ጥያቄዎች አንቺን መጠየቅ እንፈልጋለን። ስለዚህ አረፍ በይና። ምንም ማረፍ አልፈልግም፣ እንድትወጣልን ነው የምፈልገው። እኔ ደክሞኝ እንደመጣት ነግራቸውም ስራውዬ። ኧረ እኔ እምቢ ብለውኝ ነው ነግራቸው ነበር ልጄ። ተረጋጊ ማለት እንወጣለን እኛ፣ ችግር የለም እዚህ። አንተ ለምንድን ነው የምትቀርጸው? ቆይ ችግር የለም። ይኸውልሽ እሱ ጋዜጠኛ ነው። ቆይ ይኸውልሽ አይደለም፣ ስሚኝ፣ ይኸውልሽ ውጡልኝ። ለማስተማሪያነት ስለምንፈልገው ምንም ማስተማሪያ የኛ ህይወት መቀለጃ ነው። ልትለምንብን በእኛ ህይወት ገንዘብ ልታገኝ። ውጣልን። አባታ ስሚኝ፣ ተረጋጊ። አትንካኝ። ወደዛ ምን ይነካኛል? ውጣልኝ። በቃ አልፈልግም ምንም ነገር። ይኸውልሽ ስሚኝ፣ በቃ ተረጋጊ ማለት በጸባይ ነው ለመናገር እየሞከርን ያለ ነው። በጸባይ የምንጠይቅሽ አንዳንድ ጥያቄዎች አሉ። ተረጋግተሽ ቁጭ በይና እነዛን ጥያቄዎች መልሽልኝ። ምን ታመጣለህ? ባልረጋጋ ንገረኝ። ይኸውልሽ እዚህ ቤት ወንጀለኛ እንዳለ መረጃ አለ። ስለዚህ ስሚኝ፣ በቃ ስሚኝ። እስካሁን በጸባይ ነው እያናገርኩሽ ያለሁት። ደምሴ የሚባል ወንጀለኛ እዚህ ቤት አለ። ስለዚህ እሱን ወንጀለኛ ትሰጡኛለሽ። ማነው ደምሴ? አውጣልኝ። እኔ በሰላም ነው እያናገርኩህ ያለሁት። ለምንድን ነው የምትለቀው? የምትጠይቀን በሰላም እንድንወጣ ነው የምትፈልጊው አይደል? ስለዚህ ደምሴ የሚባለው ሰው ስጡኝ። ማነው ደምሴ? ከደበቃችሁበት ወይ የሆነ ቦታ ካለበት ጠቁሙኝ። ደምሴ ሄድና እዛ ወጣፍ እናፈልግ። በቃ ውጣልን። እኛ ምንም ነገር አንፈልግም። ሰሚኛለሽ? አንተ ራስህ ትሰማኛለህ? ምፈራ መሰለህ እንዴ? ውጣልኝ። በቃ ካሜራ ምናምን ስለያዝክ ምፈራ መሰለህ? እኔ ፍሪኝ እያልኩሽ አይደለም። መፍራት ያለብሽ ህግን ነው እንጂ ሰውን አይደለም። ምን አጥፍቼ ነው ህግን የምፈራ? አሁን ውጣልኝ በአካባቢ። ወንጀለኛ እዚህ ቤት ውስጥ ተደብቋል እያልኩሽ። ምንም ወንጀለኛ የለም። እኔና እሷ ነን የምንኖረው። ደምሴ የሚባል ወንጀለኛ እዚህ ቤት ተደብቋል እያልኩሽ ነው። ስለዚህ እሱ ካለበት ማነው ደምሴኛ? ደምሴ የሚባል ሰው አናውቅም። ማነው ደምሴ? ምንሽ ነው? አንቺ ታውቂያለሽ እንዴ ልጅ? አንቺ ታውቂያለሽ ምን ነውና ነው? እና ምንድነው የምትለኝ? እዚህ ቤት ከአንቺ ጋር የሚመጣው ግለሰብ ከኔ ጋር እዚህ ቤት እሱ ሲመጣ አብረሽው እንዳለሽ ሙሉ መረጃ አለ። ማነው ደምሴ? ሲጀመርኛ ደምሴ የሚባል ብቻውን አይመጣም። እዚህ ቤት በሚገባበት ሰዓት አንቺ አብረሽው እቃ እንደውም እያገዝሽው ነው የምትመጪው። ታዲያ ዘመድ የለንም እንደኛ? አይታታል በሽተኛ ያዝ ስለዚህ ዘመድሽ የሚሆን ወንድምሽ የሚሆን አጎትሽ የሚሆን እሱ የኛ ችግር አይደለም። ደምሴ አይደለም። ስሙ ማን ነው ታዲያ? ትክክለኛ ስሙ እኔ አላውቅም። ማነው ስሙ? ስለ ስሙ እሱ ምን አስጨነቀው? ምን አገባ ስለ ስሙ እኮ። ስለዚህ የት ነው ያለው? ጠቁሚ። ማን? ዘመዴን አጎቴ እኮ ነው። ምን ይሰራላል? አጎትሽ የሚሆን አክስሽ ነው። የኛ ችግር አይደለም። መጠየቅ ምን አገባ? ወንጀለኛ ነው እያልኩሽ ነው። ማን ነው? የኔ አጎት ነው ወንጀለኛ። ይታውቀዋለህ። ገንዘብ መሰብሰቢያ በወንጀለኛ ናቸው ብለህ ቤት አስገብተህ ገንዘብ ልትወስድ ነው ያልከኛ። ሰምኛለሽ? ምንም እኛ ገንዘብ ለመውሰድ ወይም ደግሞ መጥፎ ድርጊት ለመስራት አይደለም። እና ምን መለመኛል? ወንጀለኛ ለመውሰድ ነው የመጣ ነው። ማንም ወንጀለኛ ደምሴ የሚባል ግለሰብ እዚህ ቤት አለ። ማን ነው ደምሴ? ደምሴን አላውቀውም። ስሙ ሌላ ሊሆን ይችላል። አጎትሽ፣ አክስትሽ፣ እሱ የኛ ችግር አይደለም።
ወንጀለኛን ፍለጋ ነው የመጣ ነው። ወንጀለኛ ለመውሰድ ለህግ አሳልፎ ለመስጠት የመጣ ነው እዚህ ቤት። ይኸውልህ አዳምጠኝ። እኔ ደምሴ የሚባል ሰውዬ ምንም የማውቀው ነገር የለም። እኔ ስራውዬ ከሰው ጋር እመጣለሁ። እሷን የሚጠይቃት ብዙ ሰው አለ። ሰው ይወዳታል። በቃ እመጣለሁ፣ አለቀ። ገባ? እሷን የሚጠይቃት ስለ እናትሽ መታመም እንግዲህ እግዚአብሔር ይማርልሽ። እሱ አይደለም እኛ የመጀመሪያ የሚያሳስበን ጉዳይ እዚህ ቤት የመጣንበት። እናትሽንም ፍለጋ አይደለም፣ አንቺንም ፍለጋ አይደለም የመጣ ነው። እኛ ፍለጋችን ደምሴ ነው። የት አለ ደምሴ? ደምሴ የሚባል ሰው እዚህ ቤት የለም። አሰማም እንዴ? በቃ ወጣልኝ። ትሰሚኛለሽ? አትንካኝ አቡ እባክህ። የሰማሽኝ ነው አይደል? እስካሁን በጸባይ ነው እያናገርንሽ ያለ ነው። ሌላ የኃይል እርምጃ ወይም ደግሞ ስሚኝ፣ ተረጋግተሽ ስሚኝ። በቃ ከዚህ በኋላ እስካሁን በጸባይ ነው እያናገርኩሽ ያለሁት። የሰማሽኝ ነው አይደል? አዎ። ደምሴ ካለበት አውጪ። ደምሴ የሚባል ሰው አላውቅም። ማትጠቁሚን ከሆነ ግን የከፋ እርምጃ አንተ ሰውዬ ያማል እንዴ? ማን ነው ደምሴ? አንቺንም ነው የምናሳስርሽ እኮ። ማን ነው ደምሴ? እኔ የማላውቀውን ሰው እዚህ ጋር ነው ብዬ እንድጠቁም ነው የምትፈልገው? አጎቴ አልሽኝ እኮ አይደል? አጎቴ ደምሴ አይደለም ስሙ። እና ማን ነው? አጎቴ ተሾመ ነው ስሙ። ስለዚህ በተሾመ ስም ነው የሚንቀሳቀሰው ማለት ነው የግለሰብ። አንተ ያማል እንዴ? ስለምን የምታወራው? ስሚኝ፣ እኛን ከዚህ በፊት ታውቀናለህ? አውቃቸዋለሁ። የት ነው የምታውቀን? የት ነው የምታውቀን? ሙሉ ነገር እንዳለ ስለ እናንተ ህይወት አውቃለሁ። ሙሉ ስለ አንቺ ህይወት አውቃለሁ፣ ስለ እናትሽ ህይወት አውቃለሁ። እባክህ እዛ ሂድና የምትሸውደውን ሸውድኛ። እንደ ሌሎቹ የምንታለል ሰው አይደለንም። ሂዱታልን። ናውጣ። ተረጋጊና ቁጭ። ለምን ነው የምትቀመጠው? አንተ ስለዚህ እስከ ነው የምትቀመጠው? ቤቴ እኮ ነው። ሊያ ስሚኝ፣ ሙሉ መረጃ ስለ አንቺ አውቃለሁ። ከማን ጋር እንደምትይ ከ12ኛ ክፍል ትምህርትሽን እንዳቋረጥሽ እነግርሻለሁ። ሙሉ ስለ አንቺ ህይወት እነግርሻለሁ። ተረጋግተሽ ቁጭ በይ። የምጠይቅሽ እያንዳንዱ ጥያቄዎች ትመልሽልኛለሽ። ወንበር አቀበል። አንተ ወንበር እሱ ጋር ያለ የት ነው ያለው? አቶ ደምሴ በመጀመሪያ ማን ነው ደምሴ? እኔ ደምሴ የሚባል ሰው አላውቅም። አቦ አሰማም እንዴ? ሰው መና ስሚኝ ሊያ፣ አሁን ሙሉ ነገር እየነገርኩሽ ነው። ስለ አንቺ ህይወት የማናውቀው ጉዳዮች። ስሜን አወቅ ማለት ሌላ ነገር አወቅ ማለት አይደለም። ከ12ኛ ክፍል አቋርጠሻል። 12ኛ ክፍል ላይ ከአስተማሪ ጋር ተጣልተሽ ከትምህርት ቤት ተባረሻል። ይህንን ህይወት ደግሞ ይህንን ነገር እናትሽ አታውቅም። ሙሉ የሰፈሩ ሰው ግን ያውቃል። ያውቃል አያውቅም? ያውቃል። እሺ ምንድን ነው የፈለግከው? በቃ ሌላ ነገር አቀባጠ። ስለዚህ የአቶ ደምሴንም ከአንቺ ጋር ያለውን ግንኙነት እናትሽ አታውቅም። ማን ነው ደምሴ? ደምሴ የሚባል ሰው እኛ አናውቅም። በቃ ከአቶ ደምሴ ጋር እቃ ሁልጊዜ ይዛችሁ ትመጣላችሁ ወደዚህ ቤት። እሱ በሚመጣበት ሰዓት ከጎኑ አትለይም። ነገርኩህ እኮ ፌስታል በሆነ በማዳበሪያ በምን ምን እንደሆነ የማይታወቅ እቃ እሱ በመጣ ሰዓት ሁልጊዜ ይዞ ይመጣል። አንቺ ነሽ አግዘሽው እዚህ ድረስ ይዛችሁት የምትገቡ። ተመሳስሎብህ ይሆናል። መኪናውን ሌላ ቦታ ነበር የሚያቆመው። ስሚኝ፣ መኪናውን አስፋልት ተሻግሮ ነው የሚያቆመው። እዛ አቆሞ እቃውን ይዛችሁ ትመጣ። ረጅም መንገድ ተጉዛችሁ የምትመጣው ለምንድን ነው እንደዛ የምታደርጉት? መኪና ሌባ ብቻ ነው እዚህ ሰፈር እንዳለ። ደግሞ አንድ ካለው ሰው ጋር ከታየሁኝ በቃ እሷን ነው የሚያንገላቷት እየመጡ። ለዛ ተብሎ ነው። ስለዚህ የት ነው ያለው ታዲያ ሰውዬ? አጎቴ ነው። አሰማም እንዴ? ተሾመ ነው ስሙ። ደምስ ያደርግ። ማን ነው ደምስ? ስም መቀያየር። ኦኬ፣ ስም እየተቀያየረ የምታመልጡ መስሏችሁ ነው? ከምንድን ነው የምናመልጠው? አንተ ሰው ያማል እንዴ? ቤት ተሳስተህ ነው የሚሆነው። በስነ ስርዓት ስራሽ ምንድን ነው? እኔ መንግስት ድርጅት ውስጥ ነው የምሰራው። ከ12ኛ ክፍል ትምህርት ቤት ተባረሽ። እንዴት ነው ድርጅት ውስጥ የተቀጠርሽ መሰለኝ? ምን አገባ? ምንም እንደ ስራ። ምን አይነት ስራ ነው መሰለኝ? ጽዳት ነው የምሰራው። ጽዳት? የትኛው መስሪያ ቤት ነው ጽዳት? ጽዳት ከሆነ እሺ፣ የመንግስት መስሪያ ቤት ነው አይደል? የመንግስት መስሪያ ቤት ጠዋት 2 ሰዓት ተገብቶ 11 ሰዓት ነው የሚወጣው አይደል? አይደለም፣ በሺፍት ነው ጽዳት የሚወጣው። ምን ታጸዳለህ እንዴ አንተ? እዛ እያንዳንዱ መረጃ ስለ አንቺ እናውቃለን። የት እንደምትይ ምን በሺፍት ነው የምሰራው። በቃ 3-4 ቦታ እሰራለሁ፣ አለቀ። 3-4 ቦታ ማለት ማታ ምግብ እሰራለሁ ምናምን እንደዛ። በቃ ምን አገባው አንተ ስለኔ ስራ? ደምሴ ነው የምፈልገው። ደምሴን አላውቀውም። በቃ ውጣ። ነገርሽኝ እኮ እንደምታውቂውማ መኪናውን እዛ ተሻግሮ ነው የሚያቆመው። ሌባ እሱ አጎቴ ነው። ነገሪው ስለ ወንድም ነው። እሱም እኮ ነገሩ እሱ ወንድሜ እኮ ነው። ስማ ሲጀመር ታም እየመጡ ታሙ ሰተኛ ለምንድን ነው ያልነገሩኝ ታዲያ? ቆይ ቅድም ላይ ጠይቄዎት እየመጡ ይጠቅኛል እኮ አልኩ እኮ። እሷ ከመምጣቷ በፊት ጠይቄዎታል እኮ። ዘመዶቼ እየመጡ ይጠቅኛል እኮ አልኩ እኮ። እሷ አይምሯን ያማታል። ዘመዶቼ እየመጡ ምንድን ነው የሳበሽታ? ሄድ መለስ ያረጋታል አይምሮ። ሄድ መለስ ማለት የሆነ ሰዓት ላይ የምታወራውን አታውቅም። ዝም ብላ ነው የምትቀባጥረው። እብድ ናት።
ምን ያህል ጊዜ ሆነሽ ስራ ከጀመርሽ? አሁን ጽዳት ምግብ ምናምን ያልሽው ብዙ ጊዜ ሆነኛል። ስንት ጊዜ? ቢያንስ 6 ዓመት 7 ዓመት። እሷ እንደታመመች አካባቢ ይኸውልሽ ሊያ እያንዳንዱ ስለ አንቺ መረጃ እናውቃለን። ገባሽ አይደል? ይሄ 6 ዓመት ኦኬ ሊሆን ይችላል፣ ተቀጥረሽ ሰርታሽ ሊሆን ይችላል። ግን እርሶ ከታመሙ ስንት ጊዜ ሆኖት? ኧረ ትንሽ ቆይቻለሁ። ካመመኝ ቆይቶብኛል። ከ6 ዓመት በላይ ይሆናል። እንደዛ ነገር ይሆናል። ስለዚህ እሳቸውን ለማሳከም ስትይ ነው ይህን ስራ የጀመርሽው? አዎ በዛ ላይ ደግሞ ሰው በስነ ስርዓት አታስብም። መብድን አትነግሬሃለሁ። ምን ማለት ነው? አንቺ ማሳደግ ብዬ እኔ እንትን መከራ ሳይቀርም አንቺ ብዬ ስንት መከራ አይቻለሁ። ስንት ነገር አሳድጌ ተረጋጊ። ምንድነው የለመደችው? ስሚኝ እናትሽ እንደዚህ እንዳትናገር። አንተ ዛሬ መታ ሀሳቢ ነኝ ትላለህ እንዴ? እስከዛ ቆይ እናታችን ከዚህ በኋላ አፍሽ እንዳትከፍቺ። ምን አገባ? ዝም በይ። ቆይ እናታችን ቆይ እባክህ። ዛሬ መታ ሀሳቢ ነኝ ትላለህ እንዴ? እኔ እኮ ነኝ እስከ ዛሬ ነገር ታረግላለህ። ግዴታሽ ነው። እናትሽ አይደለሽ? ግዴታሽ ነው። ምን አገባ? እኔ ወላጅም ብያት ነው እንደወለደች። አንቺ ስርዓት ያለው ንግግር ተናገሪ። እናትሽ እንደዚህ አትናገሪ። እኔ ነው እንደ ጀን የምታነሳው? እኔ አክብሬ ነው እንጂ ይኸውልህ ስርዓትን ያዝ። ወንድ በሆነ አይደል? ምን ልታረጊ ነው? ማረገው ነው። ደምሴ ልታሪው? ማን ነው ደምሴ? ወደዛ ሂድና ራስህ ጥራው። ተኛለሽ። በሰላም ተናገሪ። አንተ እባክህ ዞር በል። ሴት ልጅ ላይ ነው እንደ ጉልበትን የምታሳየው? ዞር በልልኝ፣ እንደው ውጣልኝ እንዴ! እሺ ዞር በል። እንደው ምን ይውጣልው? አንተ ማትጣቁ ነው። ተረጋጊና ቁጭ በይ። ከባድ ነው። እኔ መከራ ቻንቺ ለማሳደግ እንደ መከራ ሳይ ደግሞ ጨራሽ ታንጓጥችኛለሽ። ከባድ ነው። አንድ ንግግር እንዳትናገሪ ከዚህ በኋላ ዝም በይ። የምጠይቅሽን ከመመለስ ውጪ ምንም አይነት ንግግር እንዳልሰማ ካፍሽ። ስርዓት ይዘሽ ተናገሪ እያንዳንዱን ነገር። ታረጊ እናትሽ እንዴት ነው እንደዚህ የምትናገረው? ወስዳ ኑረት ከፈለክ እባክህ። አንቺ ምንም አትናገሪ ብዬሻለሁ። በቃ ትንከኛ ረዛ ምናምን አትማታ። ምንድነው ያጋጋል የምናምን ትላለህ። በር እንዳልጠራሽ ፖሊስ አንጠልጥኝ ነው ልጅሽ የሚሄደው። አንጠልጥልና ወሰደኝ። እንደው ምን ታስፈራራለህ? ሄዳለሁ። እንደው እዚህ ከመቀመጥ ይሻለኛል። ልቀቀኝ። በቃ አትነካከኝ። ታውቀኛለህ። ያን ነው የምታውቀኝ። ዝም በይ። ይሄኔ እኮ እዛ ምንድን ምን ልትይ ነው? ሊዘርሽ ነው የመጣው። እባክሽ አንቺ ዝም በይ። ሰው ታምኛለሽ። አንቺ ዝም በይ እያልኩሽ ነው። ዝም አትይም? በቃ ልቀቀኝ። ዝም ብያለሁ። ያው ማውራት የፈለግከውን አውረን እንውጣቱ። ጀመር አንቺ ነሽ የደበቅሽው። ደምሴ እንዳትናገሪ ብለሽ ነው? አንጠልጥዬ ነው የምዞረው። አላየሁም እኮ አለኝ። በስርዓት መልሽልኝ እያልኩሽ ነው። እኔ አላውቅም። ደምሴን ውጣ እና ፈልገው እባክህ። ትማታለህ እንዴ ዝም ብለህ? ምንድን ነው ይዛችሁ የምትመጡት? እሷ ኖርልን ሞላ ነው። ምንድን ነው ጣጣው ነው ሴትዮ? አንቺ እናትሽ ነሽ። በስርዓት ተናገረኝ። በቃ ገባም። እናቴቱ ናቱን ታውቃለህ? የማታውቀውን ነገር አቀላል። እናትሽ አይደለችም? ናት። በቃ እናት አይደል? በቃ ምንድን ነው እናት ስለሆነች ምን መሆን አለባት? እንማ ሰው ናታ። በቃ እንደ ሰው እየተንከባከቡሃት ነው። መተህ ታውቃለህ ከዚህ በፊት አንተ? አዎ አውቃለሁ። ምን ልትሰራ ምን አድርገላት ታውቃለህ? መተህ እኔ መስሎኝ እያንዳንዱ ነገር የማደርግላት። እናትነቷ ለአንቺ ነው አይደለ? እናቱ ነው። ወንድ ያሳደገችሽ እሷ ነች አይደል? እና ተሰድገኛ ምን ይፈጠር? በቃ ምን ይፈጠር? ለማንኛውም የተለየ ነገር ታስመስል። ሰሚኛለሽ? በቃ ልቀቀኝ። አንተ ምንድን ነው? ምን ድብድብ አምሮ ነው እንደ የመጣው? ከዚህ በኋላ ስራትሽን ካላሽ ከዚህ የበለጠ ነው የምጨፈጭፍሽ።
የሰማሽ ነው አይደለ? ሰምቻለሁ። የጋጦጥ ንግግር አልፈልግም። ሚዲያ ፊት ነው ምክንያታችሁ ብዙ ህዝብ አለ። ይገባሻል አይደለ? ሲቸግራችሁ መለመኛ ልታረጉ። ስሚ አሁን እያንዳንዷን መረጃ ፈልጋለሁ። ደምሴ ማን ነው? የት ነው የተዋወቃችሁ? እኔ ልጠይቅ፣ ማን ነው ደምሴ? እሺ ተሾመ ማን ነው? ወንድሟ ነው። የት ነው የተዋወቃችሁት? መኪና እዛ ጫፍ እያቆመ እቃ አብራችሁ ይዘው የምትመጡት ግለሰብ አጎትሽ ነው አይደለ? ተሾመ ነው ስሙ። በጣም ጥሩ። ከየት ነው የምታመጡት? ያን ሁሉ ምግብ እኮ ነው። ምግብ ነው። በማዳበሪያ ነው ይዛችሁት የምትመጡት? በማዳበሪያ በፌስታል? ምን አይነት ምግብ ነው ይዛችሁ የምትመጡት? ከየት ነው በጣም ነው የምታመጡት? የምትበላው። ሆዶ አይቻልም። ሁሉንም ነገር ነው የምናመጣላት። ኦትስ፣ ምንድን ነው አጃ፣ ስንዴ ምናምን ለረጅም አንቺ የምትሰሩ የጽዳት ሰራተኛ ነሽ አይደለ? የጽዳት ሰራተኛ ከሆንሽ በምን ገንዘብ ነው ያን ሁሉ ነገር ያመጣሽው? ይሄ ቤታችሁን እንደማየው ብዙም አይደለም። አጎትሽ መኪና አለው ተሾመ ያልሽው ግለሰብ ማለት ነው። ታዲያ እንዴት እንደዚህ አይነት ልትኖሩ ቻላችሁ? ግዴታ እኮ እኛ መርዳት የለበትማ። እናትሽን እየረዳችሁ ነው እኮ። ታዲያ እያሳከምናት ነው። የእሷ የሕክምና ውጪ ራሱ ብዙ ነው። እሱን እየቻልልኝ ነው። እሺ እሱን ይችልልኛል። የቤት ውስጥ ምግብ ይችልልኛል። እኔማ መጣው አንዳንድ ነገር ደግሞ በቃ ለአንዳንድ ነገር ይሆናል። ለአንዳንድ ነገር ማለት ለአንዳንድ ነገር በቃ ቤት ውስጥ ለሚያስፈልግ ነገር ሁሌ እሱን ሄጄ አምጣ ልለው። እሱ አስቦ ሲመጣ ነው ብር ምናምን የሚሰጠኝ። አለቀ በቃ። ሰፈር ውስጥ ደግሞ ከብዙ ወንዶች ጋር ትታያለሽ ከሱም ውጭ እና እንደበረ እሱ አይመለከተንም። ለምን ታየሽ? ግን ምሰሪው የጽዳት ስራ ነው አይደለ? እና የጽዳት ስራ ከሴት ጋር ብቻ ነው የሚያስተዋውቀው? እኔ ከማንም ጋር ተዋውቂ፣ እሱ እኔ ችግር አይደለም። እኔ ከወንዶች ጋር ነው ያደግኩት። ከወንዶች ጋር ነው ያደግኩት። የሴት ወሬ ምናምን አይመቸኝም። ከወንዶች ጋር ነው ሙሉ። በቃ ምንም የተለየ ነገር እኮ የለውም። ሴት ልጅ ከወንድ ጋር መዋል አትችልም። እሱ ዋይ አትዋይ የኛ ችግር አይደለም። ነገር ግን የምትሰሪው ስራ የጽዳት ስራ እንዳልሆነ እናውቃለን። አንተ ዝም በል በቃ። ካወክ ነው እሷ ፊት እንትን የምትል አታውቅም። እናትሽ የምትሰሪውን ስራ ጽዳት ብቻ ነው የምትሰራው። ስለዚህ ሙሉ ነገር እኛ ደርሰንበታል። የምትሰሪውን ስራ እያንዳንዱ ነገር ሁሉንም እናውቃለን። እናትሽ ፊት የምትሰሪውን ስራ ከመናገሪ በፊት በቃ ጨብጭቤልሃለሁ። ጎበዝ ነው። በቃ ጎበዝ ጋዜጠኛ ነው። ስለ ደምሴ የምታውቂውን ነገር ማን እባክህ። በቃ ነው ደምሴ የእኔ ደንበኛ ነው። የእኔ ደንበኛ ማለት የምሰራውን ታውቃለህ። በቃ ደንበኛ እኮ ለእናትሽ ነው። እያንዳንዱን ነገር ለእናትሽ እናገራለሁ እኮ። ደንበኛ ነገርኩህ ከሆነ ደግሞ ደንበኛ ነው። በጣም ጥሩ። ስለዚህ እንዴት ተዋወቃችሁ? ምንድን ነው የሚሰራው? የት ነው ያለው? እኔ ያኔ ደንበኛው ነኝ። አይ አልጠቁምም የምትልኝ ከሆነ ደግሞ አንጠልጥዬ ወስጄ እናትሽንም ያለ ጧሪ ያስቀርልሻል። እኔ እሱን የትም አላውቀውም። በቃ ማታ ይመጣል። ከኔ የሚፈልገውን ነገር አግኝቶ ይሄዳል። በቃ ምንድን ነው የሚሰራው? እኔ ስለሱ ስራ ምን አውቃለሁ? በጣም ክሎዝ እንደሆናቸው እዚህ ቤት ይመጣል አይደለ? እና የሚመጣው እኔ ስላሳዘንኩት ምስኪን እናት እንዳለችኝ ስለማውቅ ይሄን ስራ ያስጀመረኝ እሱ ነው። ስለዚህ በቃ በምን ተግባብት? እንዴት ተዋውቃችሁ ነው ያስጀመረሽ? በጣም ጥሩ። አሁን ንገሪኝ። 12ኛ ክፍል ከወደቅሽ በኋላ ከተባረርሽ በኋላ ከትምህርት ቤት ከአስተማሪ ጋር ጠልጥሽ ከተባረርሽ በኋላ እንዴት ነው ያገኘሽኝ ሰውዬ? እንዴት? እኔ ትምህርት እንዳቆምኩ እሷ ወዲያ ታመመች። እሺ እሷን ለማሳከም ደግሞ ብር ያስፈልግ ነበር። ስለዚህ በቃ ምንድነው ያለኝ አማራጭ መለመን ነው። መንገድ ላይ ቁጭ ብዬ መለመን ጀመርኩ። እያለመንኩ እያለ አሁን ያልከው ሰውዬ መጣ። ከዛ በቃ እኔ አንዴ ነይ ሲለኝ እሷን ለማሳከም ምንም ነገር ማድረግ ስላረጋለሁ ገባ። ሄድኩኝ። አይቼም አላውቀውን አይነት ብር ሰጠኝ። በቃ እንደዚህ ከሆነ ስራ ብዬ ቀጠልኩበት። አሪፍ ገንዘብ አገኛለሁ። እናትሽ አታውቅም ይሄን ነገር? እንዴ ለምን ታውቃለሽ? እያሳከምኳት ነው። የእሷ የሕክምና ውጪ እኮ የእኔ አንድ ቀን ስራዬን ነው ይዞት የሚሄደው። በጣም ብዙ ብር ነው ለመድኃኒት የምንገዛው። ታዲያ እሱ ብር ቢመጣኝ ደህና ቤት ሰርቼላት ነበር። ግን ጤናዋ ይበልጣል። በቃ የእሷን ጤና እንትን ለማለት እኔ ምንም ነገር እየሰራሁ ነው። ለምን ነው ታዲያ? አጎቴ ነው ተሾመ ነው ስትይ ነበር። እንደና እሷ ፊት ማን ነው ስትለኝ ላውራ እንዴ? እሷ ማታል ነገርኩህ እኮ አጎቴ ስለ አጎቷ ነው። ያው አሁንም እያመማቸው ነው። እናትሽ ያመማቸው። አታስታውስም? ትንሽ ቆይታ አታስታውስም? ቆይታ እንዴት ነው እንደዚህ አይነት ነገር ሊያጋጥማት ይችላል? ምን አይነት በሽታ ነው የያዛት? እኔ ምን አውቃለሁ? ዶክተሮቹም እንደሚሉ ጸጥ ብለው ብሩ ነው፣ ጸጥ ብለው መድኃኒት ነው። የሆነ ነገር አይምሮዋ ጋር የሆነ ገጭቷት ነው መሰለኝ። አላውቅም። ገጭቷት ማለት
እዛ ፋብሪካ እየሰራች ተጋጨች መሰለኝ። እኔ አላውቅም እባክህ ስለሱ። እናትሽ አይደለች እንዴ? እንዴት አላውቅም ትያለሽ? ምንድነው እኔ እሷ ስራ ስሰራ ስራ አላለሁ እንዴ? ራሴ ስራ እኮ አለኝ። በቃ ስራ የጀመርሽው እሷ ከታመመች በኋላ እና ትምህርቴን ትቼ ቂጥቂጣ ሰር እንድነው ትምህርትሽን ከትምህርት ቤት እንደተባረርሽ ከዛ በኋላ ነው እናትሽ በጣም በጠና ታማ የነበረው እኮ። እኔ ምን ላድርጋ? ታመመች፣ እዛ እየሰራች ነበር። የሆነ ነገር ወደቀባት ይሁን የሆነ ምን ፈሰሰባት ይሁን አላውቅም። ፋብሪካ ውስጥ ነው የምትሰራው መሰለኝ። በቃ ከዛ እንዲሆን አቀረች። እንዲሆን አስቀር ደግሞ እኔ እያያት ሞትም እሷ ሴት። ስለዚህ እኔ እሷን ልረዳት ወጣሁ። ከዛ ከደምሴ ጋር ተገናኛችሁ። ከደምሴ ጋር ስራ አስጀመረሽ? አዎ ጥሩ ሰው ነው። እንደውም እኔ ሞታ ነበር እሱ ባይኖር። ጥሩ ሰው ነው። አዎ ታርበን ነበር እሱ ባይኖር። ደምሴ ማለት እንዳንቺ አይነት እድሜ ያላት አንዲት ሴት ልጅ ደፍሮ የ7 ሳምንት ነፍሰ ጡር ያደረገ ግለሰብ ነው። ልጅቷ የአእምሮ ህመምተኛ ነች። አሁን እና አሪፍ ነው ይሄ ነገር በአንቺ ላይ ቢደርስ ገባሽ አይደል? ልጅቷ አሁን በመሞትና ባለመኖር መካከል ላይ ያለች ልጅ ነች። ምን ሆና ነው በመሞት ምናምን የምትሆነው? ሲጀመር የደምሴን ሀብት ታውቃለህ? አንቀባሮ ነው የሚያኖራት። በቃ ይኸውልሽ አንቀባሮ መኖር አይደለም። ልጅቷ አይምሮዋ ተነክቶ አሁን ላይ ወይ አልሞተች ወይ አልኖረች የማያስብል ህይወት ነው። እና እኔ ምን አገባኝ? አሁን ያለው የጤንነቷ ሁኔታ አስጊ ደረጃ ላይ ነው ያለው። እና ምን ላድርጋት? እሷንም ላሳክማት? ስለዚህ ይሄ ነገር አንቺ ላይ ቢደርስ ብለሽ አስቢ። ደረሰና በቃ ግድኖችን ይገላገላት ነበር። አንቺ ስርዓት ያዥ እያልኩሽ ነው። እባክህ ወደዛ ሰው የፈለከው ነገር እኮ አንዴ በቃ ምንድነው የምትለው? ስለዚህ አሁን የነገርሽኝ እያንዳንዱን ነገር ለእናትሽ እነግራታለሁ። ምንድነው ምሳሌውን እያንዳንዱን ነገር ያማል እንዴ? ችግር የት ነው የማገኘው ደምሴ? እኔ ምን አውቃለሁ? ማታ እዛ የምንሰራበት ቦታ ሄድና ፈልገው